ጤና ይስጥልኝ ዘላለም መንግስቱ ነኝ። ኤአይ ሞተ ወይስ አልሞተ? ኤአይ ሞተ ያለው ንጉስ ነው፣ ንጉስ አለማየሁ። ሐሳቧ ብልጭ ያለችለት ከኒቼ God is dead ሳይሆን አይቀርም። ቴክኖሎጂዎች መወለዳቸውና መሞታቸው እርግጥ ነው። ብዙዎቹ ከመሞት ይልቅ እያረጁ እየጃጁም ይኖራሉ። ሲከስሙ ተክተው ይከስማሉ እንጂ ሞተውም አይሞቱም ብዙዎቹ። ኤአይ ብዙ ነገሮች እየሰራ ነው። ገናም ብዙ እንደሚሰራና የሰው አእምሮና ጉልበት የሚሰራቸውን ማናቸውንም ነገሮች ሊሰራ እንደሚችል ይነገራል። ከጉልበት ስራ እስከ ማናቸውም ሜካኒካዊና ቴክኒካዊ ስራዎች ቀድሞውኑ ተክቶ እየሰራ ነው። ከሮቦት ቴክኖሎጂ የሚለየው የላቀ እሳቤው ወይም ኢንቴሊጀንስ ነው። ሮቦት ከተቀየደለት ቅይድ ወይም ፓራሜትር ፍንክች አይልም። ኤአይን መሰረት ያደረጉት ግን በሰከንዶች ብዙ መቶዎችና ሺዎችን ግብአቶች እያማረጡ በመውሰድና ስህተቶችን በማረም እንዲሁም በሚከሰቱ ተግዳሮቶች ተገቢ አጸፋ ወይም ማስተካከያ እያደረጉ ይገኛሉ፣ ይታያሉ። ከንጉስ አለማየሁ ጋር ወዳላተመን ጉዳይ ልምጣ። እሱ ሞተ ሲል እኔ ደግሞ አልሞተ ወዳልኩት ጉዳይ። በመጀመሪያ የኤአይ ቅንብር መዝሙር የሰማሁት ከንጉስ ነው፣ ከ1 ዓመት ተኩል ያህል በፊት። ሰው አንተ ነበርክ የሌሊት ትዝታዬ፣ ስምህን ሳልጠራ የማልውል ነበርኩኝ ጌታዬ። አሁንስ ድካሜ በዛ አልችላለህ ታንካዬ። ታውቀዋለህና ለስምህ ያሳየሁትን ፍቅር ሕይወቴ እንዲሁ ባክህ ነው አይቀር። እባክህና ቶሎ የልጅነቴ አምላክ ና ቶሎ አልቆይ ሕይወቴ ዝኖ ዛሬም ብነገር አይቀርም ዛሬም ብነገር አይቀር እንዴት ተመሳቅሎ ሰሙለታ አሁንም ደግሜ የንጉስን የዜማ ድምፅ ስለማላውቅና ለኤአይ የዜማ ቅንበራም አዲስ ስለነበርኩ በጊዜው በስሜት ሆኜ ነበር የሰማሁት። ከዘማሪያችን ደረጀ ከበደ ጋርም የተቆራኘ ነገር ነበረውና በገጽ የሚያንን መዝሙር አካፈልኩት። ኤአይ እንዴት ሞተ? የንጉስ ምልከታ ኤአይ ያሉትን ወስዶ አቀናብሮ ይሰራል እንጂ አይፈጥርም፣ ስለዚህ ዘራፊና ሙትቻ ነው ባይ ነው። እኔ ደግሞ ካሉት ውስጥ ሰምቶና ተምሮ አቀናበረ እንጂ አልሰረቀም ባይ ነኝ። ሰዎች እርሱን ተተግነው ግን እየሰረቁ ናቸው። በቀደም ያጋራኝን መዝሙሩን አሰማለሁ። ሰማሁትና አዝማቹን ብቻ ወስጄ እኔም ሰርቼ አሰማሁት። መዝሙሮቹ እነዚህ ናቸው። አይቻልም ያልኩት አየሁት ተችሎ በቃ አይሆንም ያልኩት አየው ጌታ ሆኖ
ስላደረክልኝ ጌታ ትልቅ ነገር አመሰግናለሁ። ታላቅ ስም ይክበር ጌታዬ ነህ ጌታዬ ጌታዬ ነህ ጌታዬ በምንም የማለውጥ ጌታዬ ነህ ጌታዬ ወዳጄ ነህ ወዳጄ ወዳጄ ነህ ወዳጄ በምንም የማለውጥ ወዳጄ ነህ ወዳጄ መዳንን ሰጥተኸኝ ለሥጋዬ ገና ካንተ የተነሳ ነፍሴ ቀረች ድና ሲኦል አፉን ከፍቶ ሊቦልተኝ ሲሞክር አንተ ተረስክና ከለልከኝ በፍቅር ጌታዬ ነህ ጌታዬ ጌታዬ ነህ ጌታዬ በምንም የማለውጥ ጌታዬ ነህ ጌታዬ ጌታዬ ነህ ጌታዬ ጌታዬ ነህ ጌታዬ በምንም የማለውጥ ጌታዬ ነህ ጌታዬ መዳን ሰጠኸኝ ለሥጋዬ በና ይህኛው የእሱ መዝሙር ሲሆን እኔ አዝማቹን ብቻ ወስጄ የሰራሁት ወይም እንዲሰራ ያደረግኩት ደግሞ ይህ ነው። ጌታዬ ነህ ጌታዬ ጌታዬ ነህ ጌታዬ ምንም የማልለውጥ ጌታዬ ነህ ወዳጄ ነህ ወዳጄ ወዳጄ ነህ ወዳጄ በምንም የማልለውጥ
ነህ ወዳጄ ወዳጄ ነህ ቆይቼ ይህንን ካደረገ በኋላ ነው እንግዲህ ሞተ ሲል መርዶ የሰማሁት። ቼክ ሳደርግ አልሞተም። ኤአይ ፈጣሪ አይደለም። ፈጣሪ ስል አዲስ ነገር ሰሪ ማለቴ ነው። ያንን አድራጊ አይደለም። ያንንም እያስሞከሩት ናቸው። ግን ካሉት ነገሮች አውጣቶና አቀናብሮ ቀደም ካሉት የተሻለና የተለየ ነገር በትዕዛዝ ሰርቶ ያቀርባል። በትዕዛዝ የሚሰራቸው ነገሮች ደግሞ እንደ ትዕዛዙ ይለያያሉ። አንዳንዶቹ ትዕዛዞች ሽክን ያሉ ነገሮችን እንዲያቀርብ ያዙታል። አንዳንዶቹ ደግሞ ግርድፍ ነገሮችን እንዲያቀርብ ያዙታል። የሁሉንም ጥያቄ እንደ ጥያቄው አድርጎ ይመልሳል። ሙዚቃና ዜማን ብንወስድ ኤአይን ልክ የኢትዮጵያ አዝማሪ ወይም ጎንደሬና ወሎዬ ወይም ኦሮሞና ሽናሻ አድርገን ማየት የለብንም። የአማርኛን ዜማ ብቻ ብንወስድ ወደ 10 የሚያህሉ ቅኝቶች አሉን። የድምፅ አጣጣልና አሰካክ፣ ቀበልኛ፣ የሚጠብቁና የሚላሉ ቃላት፣ የአማርኛ ብቻ የሆኑ ድምፆች አሉ። የኤአይ አፖች ደግሞ በዋናነት አማርኛን መነሻ አድርገው አልተሰሩምና ለምን እንዲህና እንዲያ አደረገ ብለን ልናጣጥለውና ሙትቻ ልናደርገው አያስችለንም። በጣም በሚፈጥን ሁኔታ የአማርኛ አጣጣሎችን እየለመደ ይገኛል። የአማርኛ አክሰንት ሪዳክሽን ይቀረዋል። አንዳንዶቹን ጠበቅ የሚሉትን ላላ ያደርጋቸዋል፣ ላላ የሚሉትን ጠበቅ ያደርጋቸዋል። ንጉሥ ራሱ እንዳለው አንዳንድ ቃላትን ሞክሼ የሚመስሉ ቃላት ያደርጋቸዋል። ፊደላቱ ይለያሉ፣ ግን ለምሳሌ ድንቅ የሚለውን ቃል ድንክ ብሎ ይሰራዋል ወይም ይዘምረዋል። እንደዚያ ያሉ ነገሮችን ያደርጋልና እነዚህን ነገሮች ገና በመልመድ ላይ ስላለ ኤአይ ሞተ ማለት አንችልም። እዚህ እየተናገርኩ ያለሁት ብዙ የኤአይ ስራዎች አሉ። ከነዚያ መካከል የዜማ ቅንብርን ወይም የሙዚቃ ቅንብርን ብቻ ነው፣ ያም በጣም በትንሹ እና ኤአይ አልሞተም። ይልቅስ መጠየቅ ያለብን ትልቅ ጥያቄ አለ። ያም የማናመልጠው የማንሸሸው የኤአይ እና ኤስአይ ጊዜ ላይ ደርሰናልና ይህንን ቴክኖሎጂ እንደ ክርስቲያን እንዴት እንጠቀምበት የሚል ነው። እንደ ክርስቲያን ግብረ ገባዊ በሆነ ሁኔታ እንዴት እንገልገልበት፣ እንዴት እንጠቀምበት የሚል ነው። በሌላ ጊዜ በዚህ ጉዳይ ላይ እመለሳለሁ።